ማለት ለሰዎች እንዲያስተምር እኮ ነው። ለሰዎች እያስተማረ እኮ ነው። ለሰዎች እንዲገባ እኮ ነው ያስረዳ ያለው። አብ ነው ብለኸኛል እኮ አብ ነው ብለኸኛል። ወደ የትኛው አብ ነው ሪፈር የሚያደርገው? ራሱ አብ ነው ብለኸኛል አይደል? ከአብ በስተቀር ብሏል። ወደ የትኛው አብ ነው ሪፈር እያደረገ ያለው? ወደ የትኛው አብ ሊሆን ይችላል? ወደ የትኛው ራሱ አብ ነው አይደል? ራሱ አብ ነው አይደል? እኮ ታዲያ ወደ የትኛው አብ ነው ሪፈር እያደረገ? አብ ብቻ ነው የሚያውቀው ብሎ የሚለው ማን? የት ያለውን አብ ነው? እኮ ሰዎች እንዲጸልዩ ምሳሌ እያስተማረ ነው እንጂ እኮ ራሱ ደካማ ሆኖ አይደለም እየጸለየ ያለው። ኢየሱስ ደካማ ሆኖ አይደለም እንጂ ሌላ ከሱ በላይ አለቃ ኖሮት አይደለም፣ ወይ ሁሉን መቻል አቅቶት እኮ አይደለም። ምሳሌ ነው እኮ እየጸለየ ያለው። ደካማ ነው መስሎ የታየው ማለት ነው። ወደ ምድር የመጣው ማቴዎስ ወንጌል ምዕራፍ 24 ቁጥር 36 ላይ ያወጣልኝ። ማቴዎስ ወንጌል ምዕራፍ 24 ቁጥር 36 ላይ ያወጣልኝ። ምዕራፍ 20 ይሄኛው በደንብ ሞር ግልጥ ስለሚያደርገው ይሄኛውን ላርግልህ ብዬ ነው። ምናልባት እንዲቀልህ ያኛው ትንሹ ስብስብ ከሆነብህ ይሄኛው ላርግልህ ብዬ ነው። ዘሴም ነገር ነው ግን ኦኬ። ቁጥር 34 ላይ እንጀምር። ቁጥር 34 ላይ እንጀምር። ኦኬ። እውነት እላቸዋለሁ ይህ እስኪሆን ድረስ ትውልድ አያልፍም አለ። ቁጥር 34 ቁጥር 35 ሰማይና ምድር ያልፋሉ ቃሌ ግን አያልፍም። ሰማይና ምድር ያልፋሉ ቃሌ ግን አያልፍም ያለው ይሄ አብ የሆነው ኢየሱስ ማለት አብ የሆነው ኢየሱስ ነው። ኦኬ አብ የሆነው ኢየሱስ ነው። ቆንጆ። ስለዚያች ቀንና ስለዚያች ሰዓት ግን ከአባት ብቻ በቀር የሰማይ መላእክትም ቢሆኑ ልጅም ቢሆን የሚያውቅ የለም ማለት። ከአባት በቀር ብሎ ሲል ልጅም ብሎ ሲል እዚህ ጋር የሚናገረው ልጅ ነው ማለት ነው። ልጅ አይደለም የሚናገረው፣ አብ ነው የሚናገረው። አብና ልጅ እኮ የተለያዩ አይደሉም እኮ። አላቅም እኮ እያለ ነው። አብ ነው የሚናገረው፣ ልጅ ነው የሚናገረው። እዚህ ጋር እኮ አሁን ለሰዎች ምሳሌ ያስተማረ እንጂ እኮ አብ ነው የሚናገረው፣ ልጅ ነው የሚናገረው። አብ ብቻ ነው የሚያውቀው። እኔ አልናገርም አላቅም አለ። አብ ነው እዚህ ጋር እየተናገረ ያለው፣ ልጅ ነው እየተናገረ ያለው። ወልድ ልጅ ቆይ ልጅ ያለው አሁን ልጅ ያለው ራሱን ነው ወይስ ስለማን? እሺ ወንድዬ፣ እሺ እኔ ወንድም አይ ላቭ ዩ ስለማን አይደለም። ወንድሻ በቃ ይኸውልህ ወንድሻ አንብብና ይኸውልህ ወንድዬ፣ አሁን ከዚህ መንፈስ ውጣና አየህ ትምህርታችሁ ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ቃል ይገላል ይላል። ይኸውልህ ዮሐንስ ወንጌል ምዕራፍ ኦኬ ቶየን ይሄ ከባድ ጥያቄ ነው ወንዴ። ይሄ ከባድ ጥያቄ ስለሆነ ልተውህ አንተ። እንመለስ ዮሐንስ ወንጌል ምዕራፍ 1 ላይ እንመለስና አንዳንድ ነገሮችን ላሳይ። ዮሐንስ ወንጌል ምዕራፍ 1 ላይ እንሂድ። ተመልሰን ቶሎ በል። ዮሐንስ ወንጌል ምዕራፍ 1 እሺ ምዕራፍ 1 ቁጥር 3 እንደዚህ ይላል፣ ሁሉ በእርሱ ሆነ ከሆነም አንዳች እንኳን ያለ እርሱ አልሆነም ማለት አይደለ? ሁሉ በእርሱ ሆነ የተባለው ይሄ ማን ነው? ሁሉ በእርሱ ሆነ ማለት ኢየሱስ ነው። ቃል አይደለ? በመጀመሪያ ቃል ነበር የተባለለት ነው አይደል? ኦኬ በመጀመሪያ ቃል ነበር የተባለለት አይደል? ቃል ነበር የተባለለት። ኦኬ አሁን ይሄ ማን ነው? ኢየሱስ ነው አይደል? በአንተ አስተምሮ ኢየሱስ ነው። ኦኬ በዓለምም ነበረ ይላል። ቀድሞ ለሰው ሁሉ የሚያበራ እውነተኛ ብርሃን ወደ ዓለም ይመጣ ነበረ፣ በዓለምም ነበረ። ናይስ። ይሄ አብ ነው አይደል? ይሄ አብ ነው አይደል? በአንተ አስተምሮ አብ ነው አይደል? ይሄ አብ ነው። በቃ ቆንጆ። ቁጥር 14 ላይ እንሂድ ሌላ እንዴት ይመጣል እኮ በቃ ቁጥር 14 ላይ እንሂድ። አሁን ተመልከቱ እንግዲህ ይኸው ሌላ ፍጥፈታ ተመልከቱ። ቁጥር 14 ላይ እዛው ወስጄ ነው መልስ። አብ ነው ብለኛል ይሄ አይደል? በዓለምም ነበረ ዓለምም አላወቀውም፣ ዓለሙ ሁሉ በእርሱ ሆነ ተብሏል አይደል? በእርሱ ይኸውልህ ዓለሙ ሁሉ በእርሱ የሆነው በአብ ነው እያልክ ነው አይደል? ዓለም ሁሉ የሆነው በአብ ነው እያልክ ነው አይደል? በአብ ነው።
ዓለም ሁሉ በማን ነው የሆነው? በአብ። ኦኬ በአብ ነው የሆነው። ቁጥር 14 ላይ እየወሰድኩ ነው መልሼ። ቃልም ስጋ ሆነ ጸጋንና እንግዲህ ይሄ ቅድም ያልከው ማለት ነው አብ ነው ብለኛል። ይሄ ሁሉ በእርሱ የሆነው ዓለምን በዓለም ነበረ፣ ዓለምም አላወቀውም፣ ዓለሙን የፈጠረው እሱ ነው ያልከኝ አብ ማለት ነው። ከዛ ስጋ ሆነ ካለ በኋላ እንደዚህ ይላል አንድ ልጅም ይላል እዛው 14 ላይ አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነው ክብሩን አየን ይላል። አሁን እዚህ ጋር አንድ ልጅም የተባለው ማለት ነው አብ ነው? አንድ ልጅም ማለት ማን ነው? አንድ ልጅም የተባለው ማን ነው? አብ ነው? እዚህ ጋር አብ ነው እንዴ? ክብሩን አየን እኮ አንድ ልጅም ይኸውልህ አንድ ልጅም ከአባቱ ዘንድ እንዳለው ክብሩን አየን አለ። ማን? አንድ ልጅም ምን በአባቱ ዘንድ እንደነበረው ያንን ክብር አየን አለ። ይሄ አብ ነው? አብ ነው። አዎ። ስለዚህ ልጅ ተብሎ የተጠራው አብ ነው። ልጅ ተብሎ የተጠራው አብ ነው። ኦኬ። የዚህ ልጅ ተብሎ የተጠራው ልጅ የአብ ስሙ ማን ነው? ልጅ ተብሎ የተጠራው ኢየሱስ ነው። እሺ የኔ ጌታ የኔ ወንድም፣ እሺ ፍጥረት በእርሱ ነው። ፍጥረት በአብ ነው የተፈጠረው አልክ አይደል? ፍጥረት በአብ ነው የተፈጠረው። እሺ ዕብራውያን መጽሐፍ ምዕራፍ 1 ላይ ወሰደ። ዕብራውያን መጽሐፍ ምዕራፍ 1 ቁጥር 8። ዕብራውያን መጽሐፍ ምዕራፍ 1 ቁጥር 8። በደንብ ስማ፣ በደንብ አስተውል። አሁን አብ ፍጥረት የተፈጠረው በአብ ነው ብለሃል አይደል? አዎ በአብ ነው። እሺ ያዝልኝ። ቁጥር 1 ቁጥር 8 ላይ እንሂድ። ኦኬ ከላይ እንጀምር፣ ከአራት እንጀምር ይልቁንም። እሺ ከአንድ እንጀምር፣ ለአንተ እንዲመች ከአንድ እንጀምር። እንደዚህ ይላል ከጥንት ጀምሮ ይላል ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን ለነቢያት ተናግሮ ሁሉን ወራሽ ባደረገው ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን ይላል። ዓለማት የተፈጠሩት በማን ነው? በልጁ ነው አይደል? በልጁ። ማን ነበር የፈጠረበት? በልጁ የፈጠረው ማን ነው? አብ ነው። ቅድም እኮ አብ ልጁ ነው ብለኝ ነበር። ይኸውልህ አንተ እንደዚህ ምምታታብህ ለምዶ ታውቃለህ? ሁለት አድርገህ ስለምትስል እኮ ነው። ይኸውልህ ሁለት አድርገህ ስለምትስል እኮ ነው። ቁም ነገር አይ መሳቅ አይደለም። ምምታታብህ እያልክ ይኸውልህ አባት ልጅ እያልክ መጽሐፍ ቅዱስ ላይ ማለት ነው። ምምታታብህ አላለም። ኧረ እዛው በእናትህ ምምታታብህ ይላል እንዴ? አይ ቁም ነገር ወንድዬ እኔ ጌታ አላቪው እኔ በእውነት ይኸውልህ፣ ቆይ እሺ፣ እንደገና ወይ ወንድዬ፣ እንደገና ልጀምርልህ፣ እንደገና አንዴ ልጀምርልህ። ሁሉ በሱ ነው ይላል እኮ አንዴ ናቸው በቃ። እግዚአብሔር ሌላ ኢየሱስ ሌላ አይደለም። ይሄን እኮ መረዳት በቂ ነው። ኢየሱስ ሌላ አባት ሌላ መንፈስ ሌላ አይደለም። ወንድሽ አንዴ ወንድዬ ይኸውልህ እንዲህ ይላል ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን ለነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ። ኦኬ ዓለማት የተፈጠሩት በማን ነው? በልጁ ማለትም በኢየሱስ። በልጁ ማለትም በኢየሱስ። ኦኬ በኢየሱስ። ኦኬ በስጋ ሳይገለጥ ማለት ነው። ማን ነው? በስጋ ሳይገለጥ ፈጠረ። ኦኬ በኢየሱስ የፈጠረው ዓለማትን ማን ነው? ሳይገለጥ እግዚአብሔር በስጋ ሳይገለጥ ቀድሞ ዓለማትን ማን ነው? ከዛ ልጅ ተባለ። ማን ነው? ልጁ ራሱ ፈጠረ ተባለ አይደለ እንዴ? ኦኬ እዚህ ጋር እኮ ምንም ያወራው ቆይ አንዴ ቆይ። ኦኬ ዓለማትን የፈጠረበት በማን ነው? በልጁ። ዓለማትን የፈጠረው ማን ነው? እግዚአብሔር አብ አይደለ? አብ። ኦኬ ስለዚህ አብ
በልጁ በኩል በኢየሱስ በኩል ነው አይደለ የፈጠረው ዓለማትን። በብሉይ ኪዳን አብ የሚል የለም። እሺ ቶ ወንድሻ የኔ ወንድም ቶ። እሺ እንደዚህ ይላል። ትንሽ ወረድ ልበለልና ኦኬ ከመላእክት ይላል። ኦኬ ከመላእክት ይልቅ እጅግ የሚበልጥ ስምን በወረሰ መጠን እንዲሁ ከነርሱ ይልቅ አብልጦ ይበልጣል ይላል። ማን ነው ይሄ ከመላእክት ይልቅ ስምን የወረሰው? ማን ነው? ኢየሱስ ነው። እሺ ከመላእክትስ ይላል ቁጥር 5 ላይ ከመላእክትስ አንተ ልጄ ነህ ዛሬ ወልጄሃለሁ፣ ደግሞ እኔ አባት እሆናለሁ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው ይላል የዕብራውያን ጸሐፊ። ኦኬ እኔ አባት እሆናለሁ እርሱም ልጅ ይሆነኛል ይላል አይደለም? አባት እሆናለሁ ሲል ማን ነው አባት እሆናለሁ የሚለው? ማን ነው አባት ሆኖ ያለው? ማን ነው ማለት የራሱን መለኮቱንና ስጋውን ነው ያለው። ኦኬ ማንን ነው የሚለው? መለኮቱን ነው ያለው። አባት መለኮቱ ነው። አባት መለኮቱ ነው። ኦኬ ፍጥረት የተፈጠረበት በመለኮቱ ነው በልጁ ነው? በልጅ በሆነው በወንዱ ልጅ ነው ወይንስ ደግሞ ፍጥረት የተፈጠረው በመለኮቱ ነው? በመለኮቱ ነው ማለትም በቃሉ። ኦኬ ግን በልጁ ነው። በልጁ እኮ ነው የሚለው። በልጁ ነው የሚለው። በልጁ ነው እኮ የሚለው። ስጋው ነው ልጅ የተባለው። ስጋው ነው የተባለው። ልጁ ማለትም ያው እኮ ስጋው ነው የተባለው። ልጅ የተባለው ስጋው ነው አይደል? ቆይ ችግር አትጮህ። ስጋው ነው ልጅ የተባለው። ስጋ ውስጥ መለኮት አለ እኮ። ልጅ የተባለ የትኛው ነው? መለኮቱ ነው ስጋው ነው? ሁለቱም እንዴ ሁለቱም ከሆነማ መለኮት ኦኬ አብ ነው። ይኸውልህ መለኮቱማ አብ እኮ ነው። መለኮቱማ አብ ነው። ቆይ ወንድዬ ራስህን ግራ አታጋባ ወንዴ። መለኮቱማ አብ ነው አልከኝ። ስለዚህ መለኮቱን አይጨምርም። ልጅ ያለው ስጋውን ብቻ ነው። ልጅ ሳይወለድ እኮ ልጅነት አይኖርም። ሲወለድ ነው ልጅ የተባለው። እሺ ከተወለደ በኋላ ልጅ የተባለው ስጋው ብቻ ነው። መለኮቱ ያኛው አብ አይደለም አይደል? አብ አብሮ ያለው አብ አይደለም። ስጋ ውስጥ የነበረው መለኮት አይደለም። ስጋው ብቻ ነው ልጅ የተባለው አይደል? በስጋ ሲገለጥ ነው። ስጋው ብቻ ሳይሆን በስጋ ሲገለጥ ልጅ የተባለው እሱ ነው። ኦኬ ልጄ ነው የሚለው ማለት ነው ታዲያ? ልጄ ነው ማለት ራሱ ያዘጋጀውን ስጋ ነው። ይኸውልህ እግዚአብሔር በስጋ ተገልጦ ቁጥር 8 ላይ ስለ ልጁ ግን ይላል። ስለ ልጁ ሲባል ይሄ ልጁ የተባለው ማን ነው? ስለ ልጁ ያለው ማን ነው? ስለ ልጁ ሲል ስለ ልጁ የተባለው ማን ነው? ልጁ የተባለው እዚህ ጋር ማን ነው? ስጋው ነው ማለትም ኢየሱስ። ኢየሱስ ስጋው ብቻ ነው መለኮት ያለበት ስላለበት አብ ስለሆነ ነው ኢየሱስ የሆነው። ስጋው ብቻ አይደለም እኮ ኢየሱስ አብ ስላለበት ነው አይደለ? ኢየሱስ የሆነው አብ ስላለበት ነው። ኦኬ ስለዚህ ስለ ልጁ ሲል አብን ጨምሮ ነው ማለት ነው አይደል? አብን ጨምሮ ነው በትክክል። ኦኬ ስለዚህ ስለ ልጁ ሲል አብን ጨምሮ ከሆነ ይሄ ስለ ልጁ ባዩ ማን ነው? አብማ ኦልሬዲ ከልጁ ጋር ነው ያለው። ስለዚህ ልጁን የጨመረ ከሆነ አብን የጨመረ ከሆነ ልጁ ስለ ልጁ የሚለው ማን ነው ማለት ነው? ተናጋሪው ማን ነው ማለት ነው? ከአብ ሌላ አለ ተናጋሪው? መለኮቱ ነው። መለኮቱ አብ አይደለም? መለኮቱማ አብ ነው እኮ። ስለ ልጁ የሚለው ስለ ልጁ አሁን እየተናገረ ያለው ማን ነው? ራሱን እኮ ነው የገለጸ ያለው የራሱን ማንነት ነው። ስለ ልጁ ብሎ ስለ አብና ስለ ራሱ ስለ አብና ስለ ስጋው የሚያወራው ስለ ልጁ የሚለው አካል ማለት ማለት አሁን እኮ እዚህ ጋር ምን መሰለ? እሺ ተው በቃ ተው በቃ ተው ወንዴ ተው የኔ ወንድም ተው በቃ እሺ ተው የኔ ወንድም። አሁን ደግሞ አንድ ነገር ልበልህ እሺ። ስለ ልጁ ግን ይላል ስለ ልጁ ግን ይላል እኔ አንተን ስለ ልጁ ግን ይላል ስለ ልጁ ግን ይላል። እሺ አባቴ ስለ ልጁ ግን ይላል። ቆይ ስለ ልጁ ግን አምላክ ሆይ ዙፋንህ እስከ ዘላለም ድረስ ይኖራል፣ የመንግስት በትር የቅንነት በትር ነው ይላል። ስለዚህ
አምላክ ሆይ ብሎ ስጋን ነው ልጁ የሚለው ስጋ ነው ስላልከኝ ቅድም ልጁ የተባለው ስጋው ከሆነ ስጋ አምላክ ነው ማለት ነው። ከአብ የተለየ አምላክ ነው ማለት ነው። ስጋው አምላክ ነው። ከእንትኑ የተለየ ከአብ የተለየ አይደለም። ኦኬ። ስለዚህ ስለ ልጁ ግን ብሎ አምላክ ሆይ ኦኬ፣ ይሄ አምላክ ሆይ ዙፋን እስከ ዘላለም ድረስ ነው የሚለው ማን ነው? እሱ እኮ ኢየሱስ ነው እንደዛ ማለት ለሌላ አካል እየጸለየ ነው። አሁን እኮ ማለት ነው አንተ ማለት የሰዎችን ትምህርት ለማጣመም ምናምን የፈለከው ከመጽሐፍ ቅዱስ መራርጣ ያወጣቸው ቃላቶች ናቸው እንጂ ማለት ነው። አንተ እንደው ትክክለኛው ያንተ አስተምሮ ምንድነው? ያንተን አስተምሮ ንገረኝ። ምንድነው ያንተ አስተምሮ? አንተ ምን አሁን እኮ እኔ ያልተረዳው እስካሁን ድረስ የኔን ሐሳብ የኔን እንትን ነው። እሺ ምሳሌ የሐዋርያትን አስተምሮ ነው። እሺ ስለ ልጁ እዛው ጋር ስለ ልጁ ይላል። እሺ አንድ ጊዜ ስለ ልጁ ይላል እዛው ጋር ስለ ልጁ ግን እንደገና ማለት ነው እርሱም ይኸውልህ ጌታ ሆይ ይላል አንተ ከጥንት ምድርን መሰረትህ ሰማዮችም የእጆች ስራዎች ናቸው ይላል። ጌታ ሆይ ስለ ልጁ ግን ብሎ አንተ ከጥንት ሰማያትን መሰረትህ ምድርም የእጆች ስራ ሰማያትም ምድር መሰረትህ ሰማያትም የእጆች ስራዎች ናቸው ይላል። ሰማያትም የእጆች ስራዎች ናቸው የተባለው ስለ ልጁ ግን ብሎ የሚለው ሰማይ የእጆቹ ስራ ናቸው ለኢየሱስ የኢየሱስ ኦኬ ሰማይ የእጆቹ ስራ ከሆኑ የኢየሱስ ስለ ልጁ ግን ያለው አይደለም። አሁን ተናጋሪው ስለ ኢየሱስን ነው የሚለው። ምንድነው የሚለው? ኢየሱስን ጌታ ሆይ ወይም ደግሞ ጌታ ሆይ አንተ ከጥንት ጀምሮ ብሎ የሚለው ተናጋሪው አንድ ክፍል አለ። ተናጋሪው ጌታ ሆይ ምድርን መሰረትህ ሰማይ የእጆች ስራዎች ናቸው የሚለው ይሄ ጌታ ሆይ ብሎ የሚናገረው ማን ነው? ያ እዛ ጋር ጌታ ሆይ የተባለለት ኢየሱስ ከሆነ ኢየሱስ አብና ልጁ ወልድ ከሆነ ስጋው ወልድ ከሆነ እና እየተነገረለት ያለው ልጁ ከሆነ የሚናገረው አካል ማን ነው? የሚናገረው አካልማ ወልድ ነው ወልድ ነው ማለትም ኢየሱስ ነው። አረ ጌታ ኢየሱስ ከእንደዚህ አይነት ጌታ ወይ እኔ ወንድሞቼን በሆነ ተናጠቅልኝ እግዚአብሔር ወይ እኔ ሌላ ምንም አልልም። እኔ ምን አይነት ይኸውልህ ማለት አሁን እኮ ይኸውልህ የሚናገረው ማን ነው ብዬ ስል ይኸውልህ እኔ ወንድዬ ማዘኑ አይደለም ማዘን በጣም ነው እንጂ ማዝነው በጣም ነው ማዝነው ጌታ ምስክሬ። እኔ ለአንተ አዝንላ ይኸውልህ አንተ ልንገርህ እግዚአብሔር ስንት እንደሆነ ቁጥሩ ተምታቶብሃል። የምሬን ነው የምልህ ቁጥሩ ተምታቶብሃል። እግዚአብሔር ስንት ነው ስልህ እኮ ግራ ገባህ እኮ እሺ ነገር አሁን እኮ አንተ እሺ አንድ ጊዜ ዮሐንስ ወንጌል ምዕራፍ 1 ዮሐንስ ወንጌል ምዕራፍ 1 ቁጥር 17 ማለት ነው። ይኸውልህ ዮሐንስ ወንጌል ምዕራፍ 17 ቁጥር አንድ ጊዜ ወንዴ የኔ ወንድም አንድ ጊዜ ኢየሱስም ይህን ተናግሮ ወደ ሰማይ አይኖቹን አነሳና እንዲህ አለ አባት ሆይ ሰዓቱ ደርሷል ልጅህ ያከብርህ ዘንድ በስጋም ሁሉ ላይ ስልጣን እንደሰጠው ለሰጠው ሁሉ የዘላለም ሕይወት ይሰጣቸው ዘንድ ልጅህን አክብረው ይላል። ኦኬ በስጋ የተገለጠው እዚህ ጋር አብ ነው። በስጋ የተገለጠው አብ ነው። አብ ነው። ወደ ሰማይ አይኖቹን አንስቶ አባት ሆይ ብሎ ወዴት ነው የጸለየው? አብ ወዴት ነው የጸለየው? አብ ወዴት ነው የጸለየው? አንተ ወደ ሰማይ ዘርግተህ እንድትጸልይ ለአንተ ምሳሌ ያስተማረ ነው እንጂ እሱ ደካማው ነው አይደለም ወይ? ለሌላ አባቴ በስጋ የተገለጠው ይሄ አብ ነው። ቲያትር እየሰራ ነው። ተውኔት ቲያትር እየሰራ ነው። ሙቪ እንደሚገጥም ሰው ቲያትር እየሰራ እንደዛ እኮ ለሌላ አካል እየጸለየ ነው እያልከኝ ነው አንተ?
አንተ አስረዳኝ እኮ ኢየሱስ እየዋሸ ነው እየዋሸ ቲያትር እየሰራ ነው ኢየሱስ። ይኸውልህ ልንገርህ የኢየሱስ ትምህርት ሐሰተኛ ነው ለማለት ከሰው እየጠበቅን ነው። በቃ ባዬ ደህና ደር ጌታ ይስጥህ። ይበቃሃል። ይሄን ያልከጠጣ ይበቃሃል። እስቲ ውረድና ደግሞ ትንሽ አንብብና አለ እኮ ራሱን ነው አለ። በቃ ምንም በቃ አለ ራሱን ነው አለ። እና የኦንሊ ጂሰስ ትምህርት ወገኖቼ ወይ ሁለት ስቴፕ አይሄድም። ይኸውላችሁ ዮሐንስ ወንጌል የኦንሊ ጂሰስ ትምህርት ወገኖቼ ሆይ በደንብ ስሙኝ። የኦንሊ ጂሰስ ትምህርት ዮሐንስ ወንጌል ምዕራፍ 1 ቁጥር 14ን አያልፍም። ዛሬ አረጋገጥኩላችሁ። ይኸው ዮሐንስ ወንጌል ምዕራፍ 1 ቁጥር 14ን ያለፈ ቀን ጥያቄ እንጠየቃለን። እነሱ እስቲ ላስገባ እስቲ ዛሬ መቼም በእናንተው ላይ ነኝ ያለሁት። ኦንሊ ጂሰስ ብቻ ነው የምፈልገው ወደ ወገኖች። እሺ አንተ ወደዛ ሂድ አላቅህም። እሺ አይ ቲንክ አዳነ አለ። እሺ አንተ ታዲያ ለምን አትገባም? አንተ ጨው የሆንኩ አንተ ለምን አትገባም? ጫዋ የሆነውን ልጅ ከምትል ምናምን ከምትል አንተ ግባ። በዘመኔ ሁሉ አንድ አምላክ አሰጋዳለሁ። በቀና ከዚህ ከኔ ጋር አውራና ሲገዳ ና ተኬ ና ግባ። እየተቀበልኳችሁ እኮ ነው። ኑ ግቡ እንጂ ታዲያ። እሺ መማር ጥቅም አለው። እሺ መማር ጥቅም አለው። ሰላም መማር ሰላም ነው። አለን ሰላም ነህ? አለው ኦንሊ ጂሰስ። አረ በማርያም አንተ ምን አደረኩህ? በቃ አንተን አልፈለኩም። እንግዲህ ሌላ ጊዜ ስለ ማርያም ሌላ ጊዜ እናወራለን። እሺ ኦንሊ ጂሰስ ብቻ እንፈልገው። ቴዲ አየለ ሰላም ቴዲ እንዴት ነህ? በጣም እኮ ነው የሚያስቁት። ጌታ አልጋ ወራሽ ሰላም ነው? አልጋ ወራሽ ወይ እንዴት ነህ? ኦንሊ ጂሰስ ነህ? ኧረ እኔ ሰው ነኝ በኢየሱስ ስም። ኦንሊ ጂሰስ ሰው አይደለም እንዴ? እኔ ምን አባት ያውቃለሁ? እምነት ምንድን ነው ያለው? እኔ ክርስቲያን ነኝ። ምን አይነት ኦርቶዶክስ፣ ፕሮቴስታንት የትኛው? የወንጌል አማኝ ነኝ በኢየሱስ። የወንጌል አማኝ ጌታ ኢየሱስ ይባርክ። አይ ስለገባህ ነው። ተማቆይቼ ነው። እሺ በቃ በጣም ቆንጆ። አይ እኔ ኦንሊ ጂሰስ ብቻ የፈለግኩ ስለሆነ እነሱ ይግቡ፣ ቦታ እንልቀቅላቸው። ብሩክ ነህ አንተ፣ ተባረክልኝ። አሜን። ደስ ይላል አደነጋገጥ። እውነት ነው ያስደነግጣል። እኔ ሰው ነኝ አለ። እውነት ነው። ሰላም መልካሙ፣ ደህና ነህ? እግዚአብሔር ይመስገን ሰላም ነው። እንዴት ነህ? ኦንሊ ጂሰስ ነህ? አይደለሁም ኦርቶዶክስ ነኝ። በቃ ኦርቶዶክሶች ዛሬ የላችሁም እዚህ ቤት። እድል ፈንታ ሌላ ሀሳብ ላይ ስለሆነን ያለ ነው። ኦርቶዶክስ የተቀበልኩኝ አይደለም፣ ለእናንተ የሚሆን ትምህርት አይደለም ዛሬ። እሺ ከማፕ ቶሎ በሉ። ዛሬ ትንሽ ደቂቃ አለኝ። እንደው በቃ አልተኛ እንዲሁ እንደፈጠጥኩ ወደ ቸርች ሄዳለሁ በኋላ ላይ። በጣም ፍሩትፉል የሆነ ቀን ነው። እንግዲህ ዮሐንስ ወንጌል ምዕራፍ 1 ቁጥር 14 አያልፍም። የኦጄ ትምህርት ይሄ ነው ወገኖች። ወይ ጌታ ምስክሬ፣ ሁለት መስመር መሄድ የማይችል ትምህርት ነው። I'm telling you my brothers. ኦርቶዶክስ ማን ነው? ኦጄ የኦንሊ ጂሰስ አስተምሮ ዮሐንስ ወንጌል ምዕራፍ 1 ቁጥር 14ን የማያልፍ ትምህርት ነው። እንዲህ መናፍርት ምንድነው እንትናቸው ነው የተያዘው ወገኖች።
እንዴ አረ በደንብ ይግደለኝ ፎ ምን ይደራረሳሉ 99% እኮ አይነካ አጠገባቸው አይደርሱም እነዛ እኮ ያጋንንት ትምህርት ነው ያላቸው ምን ሆናቸዋል እንዴ ቀልድ መሰላችሁ እንዴ እነዛ ትምህርት እኮ በጣም እኮ ከባድ ትምህርት ነው ሊትራሊ መጽሐፍ ቅዱስ እኮ ያጋንንት ትምህርት የሚለው ነው ፓስተር ዮኤል እሺ ሄሎ ፓስተር ሰላም ነው ምን ነው አንተ እንዴ ስንት እኮ ስራ እኮ አለ እኮ ውድ ጊዜን እኛ እኮ ባለፈው ስታገለግል የነበረውን የጸጋ ቃል ልሰማ ነበር የመጣሁትና አንተ አውቆ የተኛን እኮ ቢቀሰቅሱት አይነቃም ነው የሚባለው አይ በደንብማ አንተን ይበሉኝ በደንብማ ይስሙን እስቲ በደንብ ትምህርታቸው ሁለት ስቴፕ እንደማይሄድ ለማሳየት ሁለት ስቴፕ ዮሐንስ ወንጌል ምዕራፍ 1 ቁጥር 14 አያልፍም እኮ ከየትም አይሄዱም እኮ መጽሐፍ ቅዱስን መርጦ የመስማት አባዜ ነው እነሱ ጋር ያለው እነሱ እኮ መጽሐፍ ቅዱስን አይሰሙም መጽሐፍ ቅዱስን አይሰሙም ማንንም አይሰሙም እንትን እያደረጉ እያሻሻሉ በሚመቻቸው መንገድ ነው ነገሮችን ማስኬድ የሚፈልጉ ምን ያሻሽላሉ መጽሐፍ ቅዱስን እኮ ተሻሻለም ዮኤልዬ ምንም እኮ ተሻሻለም እንኳን ልንል አንችልም እኮ እየካዱ እኮ ነው የሚታይ ነገር እየካዱ እኮ ናቸው ያው ምን ለራሳቸው በሚመች ሁኔታ ኖርማሊ ያው ጥቅሱን ሞዲፋይ ማድረግ ሳይሆን ወደ ራሳቸው ኮንቴክስት ወደ ራሳቸው ማለትም አንድ የሳቱበትን መሳት እሱን ለማጽናት ነው የሚጣው ደግሞ ደስ የሚለው አንድ ደስ የሚላችሁ ታችም ያላችሁ ትንሽ ድምፁ ይረብሻል ያለበት ቦታ ሚውት ላርገ ያለበት ቦታ ስለሚረብሽ ደስ የሚላችሁ የወንጌል ማለት እኛ ይሄ የኢትዮጵያ መጽሐፍ ቅዱስ ማህበር ውስጥ አለመኖራቸውን ሳስብን የህሊና እረፍት ይሰማኛል ታምናላችሁ እዛው ስለሌሉ በጣም ነው ደስ የሚለኝ የኢትዮጵያ መጽሐፍ ቅዱስ ማህበር ያለው ከወንጌል አማኝና ከካቶሊክና ከኦርቶዶክስ ብቻ ነው እነዚህ ሶስቱ ናቸው መጽሐፍ ቅዱስ የሚያሳትሙትና በጣም ደስ ይለኛል በቃ እነሱ እንደሌሉ ሳስብ መጽሐፍ ቅዱስ ማለት በህብረት ውስጥም ስለሌሉ የትም ስለሌሉ ያው ከሜዳ እየገዙ ስለሆነ እነሱ እንደሚሉት እኛ ኢንፑት የወንጌል አማኞች ኢንፑት ያደርጋሉ በትርጓሜ ላይ ከኛ ተወክሎ ነው አሁን አውቃለሁ አሌክስ የሚባል ፓስተር አሌክስ አለማየሁ የሚባል የሙሉ ወንጌል አንድ ወንድማችን ለምሳሌ አሁን የት እንዳለ አላውቅም 22 ሙሉ ወንጌል መሰለኝ የነበረው በፊት የመጽሐፍ ቅዱስ ማህበር እንደውም እንትን ላይ የነበራቸው ኦፊስ ሜጋ ምንድን ነበር ስሙ ሜጋ ሳይሆን ሜጋ አካባቢ ያለፍ ብሎ የሆነ ደንበል ሳይደርስ በአጠገብ ያለው ትልቅ ህንጻ ላይ እዛ ነበር የነበራቸውና አስታውሳለሁ እሱ ለምሳሌ አንዱ ከተወከሉት አንዱ እዛ ውስጥ የሚሰራ የነበረ ሌሎችም ማለት ነው እና እንደዚህ እንትን ተብለው መጽሐፍ ቅዱሱ ላይ ትርጓሜ ላይ ምናምን ላይ ሐሳብ የሚሰጡ ምን የሚሉ ነበሩ ማለት የኢትዮጵያ ኦርቶዶክስ